الساعة موعدهم يلكنس قياما ينسو كترو الساعة يميل بالقرآن وسط عالم بالغلبة على يوم القيامة والحساب والجزاء ساعات كتب على كل جزء بزاري وجات الله يبالله ساعات ويم وقت عند النصبه بالقرآن الجباب أبزانيو الساعة كاله قيامك المالتنا قيامة ميكم بيت مرمرة ميكهدبت من دا ميكفلبت الألت ساعة لوال ميكستبت يهون ساعات وقت سلالة مالت كان ساعة ميبالو ويم ساعة ميبالو عند ساعة اللي لم تقلّاش يهون ساعة لا يسيبال سيكوندم يهون يتلال دقيقانم يكاتتال ساعاتاتنم يكاتتال يهون ساعة فجال سنن مالتنا የቂያማ ቀንም ሁኔታው እንደዛ ነው ግን እንደ አንድ ሰዓት የሆነ ወቅት ነው ይፈለግበት እና የውመል ቂያማ ይልቁንስ ቀጠሯቸው የውመል ቂያማ ነው አላህ والساعة أدهى وأمر ቂያማ ደግሞ ሲባል ያቺ ሰዓት የምትባለዋ ያ ወሳኙ ሰዓት እጅግ በጣም ከባድና አስደንጋጭ ክስተት ያለበትና ወአመር ቅጣቱም መሪር ነው ይላል አላህ ከየትኛው አንፃር ከዱንያ ክስተቱ ራሱ ያስደነግጣል ቅጣቱም የመረረ ነው ያኛው ነገር ይጠብቃቸዋል ዛሬ ስለተበቱ በቁጥር ብዛት ስለተመኩ እኛ አይደርስብንም ብለው አይተው እንዳላዩ ሰምተው እንዳልሰሙ መሆናቸው አይዋጣቸውም ይልቅንስ ቂያማ ሲመጣ ነገሩ ይበረታባቸዋል ከዛ ምን አላህ عز وجل ان المجرمين في ضلال وسعر ያመፀኞችን የወንጀለኞችን እጣፈንታ መጨረሻ ይነግረናል እነዚያ አመፀኞች እኮ በርግጥ በጥመትና በተጋጋመ እሳት ውስጥ ናቸው ሱዑር قالوا نار متسعرة في الآخرة የተጋጋመ እሳት ባለቤቶች ይሆናሉ ማለት ነው ተብሏል في الآخرة ወይም ደግሞ ሱዑር ማለት በዱንያ ውስጥ ስካርና ጥመት ውስጥ ናቸው ለማለት ነው ወንጀል ስካር ውስጥ ናቸው ثم قال الله عز وجل መቼ ነው የሚሰቃዩት በጥመትና በቅጣት ውስጥ ናቸው አላለም يوم يسحبون في النار على وجوههم በእሳት ውስጥ በፊታቸው በሚጎተቱ በሚሳቡ ጊዜ ነው ቅጣቱ የሚመጣባቸው አንዱ ቅጣት ይሄ ነው ቂያማ ሲከሰት በፊታቸው እንዲደፉ እንዲጓዙ ይደረጋል ሰው ይጓዛል ሲባል በዱንያ ላይ በምንድነው እግሮች እግር ከሌለው በጉልበቱ ከዛ በእጁ ሊድህ ይችላል አይደል ይሄዳል የውመል ቂያማ ግን በፊታቸው ይጎተታሉ ታስረው በሰንሰለት ከሰውነት አካል የተከበረ ሰውነት ክፍል ፊት አይደለ ይዋረዳል ማለት ነው መሬት ላይ አድርገው ስትወጣው يوم يسحبون في النار على وجوههم أي كما كانوا في سعر وشك وتردد أورثهم ذلك النار طمت لاي ጥርጣሬ ላይ እብደት ላይ ዱንያ ላይ በመሆናቸው የተነሳ ዱንያ ላይ አኺራ ላይ ደግሞ ለዚህ ተመሳሳይ አጸፋም ይሁን ኮርተው አይደለም ቢያሉት ኩራታቸውን በሚሰብር ውርደት ጀሃነም ውስጥ ይጎተታሉ ምን ይባላሉ ذوقوا مس سقر የሰቀርን ቅጣት ቅመሱ ይባላሉ መስ ነው ያለው መስ ምንድነው መነካት እንደማለት ነው ስሜቱን ማለት ነው የሰቀርን ስሜት ቅመሱት ይባላል ሰቀር ምንድነው ሱረት المدثر ላይ ተገልጿል አይደል وما أدراك ما سقر لا تبقي ولا تذر ሰቀር የሚባለው የጀሃነም አንዱ የጀሃነም ስም ሲሆን መገለጫው ምንድነው لا تبقي ولا تذر ሰውነት አያስቀርም አይላቀቅም لا يبقي ሁሉን ይጨርሳል ولا تذر ደግሞ አይለቀህም ሂድ ዞር በልን የምትለው ሚላቀቅ አይደለም لواحة للبشر የሰውነት ቆዳን እጅግ ወደ ጥቁረት ምትቀየር ናት ይላል አላህ ይጠብቀንና እዛ የከፋ በጣም ዘግናኝ ጀሃነም ውስጥ በእግራቸው እንኳን በክብር ያው በእግርም ቢገባ ቅጣት ነው ከይታወቀ ነው ግን እስር ቤት የሚታሰሩ ሰዎች አይታችሁ ከሆነ በአብዛኛው በክብር አይገባም
ያው አንዳንዱን ቀጥታ ሰው ሊነሳበት ይችላል ምናምን ወይም የሆነ የተከበረ ነው ከተባለ ቆይ አንዴ እዚች ጋር እንምጣ ምናምን የተለሳለሱ ፖሊሶች ወይም ደህንነቶች ይሉና ልክ ጣቢያ በር ላይ ሲደረስ ሁሉ ነገር ይቀየራል። በጥፊ ይመታል ምናምን በቃ ግልምጫ ምናምን ግራ ይገባዋል። እንዴ መላእክት አልነበሩ? አሁን እንዴት ነው ሸይጣን ወዲያውን የሆኑብኝ? ያኛው ራሱን የቻለ ታክቲክ ነው ይሄኛው። እና በጀሃነም በክብር አይገባም መቼም ቅጣት ስለሆነ ዱንያ ላይ ልክ እንዳለው አይነት እየተከፈታተረ ያስሩታል፣ ይገላምጡታል። ስምማና አውልቅ ምናምን መመሪያ ብቻ ነው፣ ንቀት ነው በክብር በኋላ በስተትም ቢሆን ያው ይቅርታ ምናምን በስሱ ተብሎ ውጣ ነው የሚባል ዱንያ ላይ። አኺራ ስተት የለም። ስለዚህ ሲገባ በክብር አይገባም። የውመ ይስሐቡነ ፊ ናሪ ዐላ ውጁሂሂም ዙቁ መሳ ሰቀር ثم قال الله إنا كل شيء خلقناه بقدر እኛ እኮ ሁሉን ነገር በቀደር ነው የፈጠርነው አለ። በውሳኔ ነው የፈጠርነው። እዚህ ጋር ትንሽ ቆየት እንበል፣ የተወሰኑ ነገሮችን እናንሳ። ይሄ አያ የወረደበት ምክንያት አለ አሉ ኢማም ሙስሊም በዘገቡት ሐዲስ من حديث أبي هريرة رضي الله عنه وأرضاه ሙሽሪኮች ነቢያችን ሰለላሁ ዐለይሂ ወሰለም ዘንድ መጡና ስለ ቀደር መከራከር ጀመሩ፣ ስለ አላህ ውሳኔ። ይሄ አያ ወረደ አሉ የውመ ዩስሐቡነ ፊ ናሪ ዐላ ውጁሂሂም ዙቁ መሰ ሰቀር ኢና ኩለ ሸይእን ኸለቅናሁ ቢቀደር። እኛ ሁሉን ነገር በውሳኔ መጥነን የፈጠርነው አለ ሱብሓነሁ ወተዓላ። ይሄኛው አያ ሁሉ ነገሮች በአላህ ውሳኔ የተፈጠሩ መሆኑን ያሳያል። يقول ابن كثير ولهذا يستدل بهذه الآية الكريمة أئمة السنة يسنة علماء ይህን አያ ታላቅ ማስረጃ አድርገው ይጠቀማሉ አሉ። በምን ጉዳይ ላይ? على إثبات قدر الله السابق لخلقه አላህ ከፍጥረታትን ከመፍጠሩ በፊት አስቀድሞ እንደሚያውቅ ከሚያሳዩ ጠንካራ ማስረጃዎች አንዱ ይሄ ነው አለ። እሱ ምንድነው? ነገሮችን ያውቃል፣ ከመፈጠሩ በፊት ጽፏል በማለት ያስቀምጣሉ። በዚህ የተነሳ በቀደርያ የሚባሉ አንጃዎች አሉ። ቀደርያ ሲባል እንደ ስም የማዕረግ ስም ይመስላል። ቀደርን የሚያረጋግጡ ግን አይደለም፣ የተቃራኒ ስም ነው። ልክ አይነ ስውርን አይነ በሲር እንደሚባለው ማለት ነው። ልክ ያው አንዳንድ ሰው ሙስናን ደማከሴ ስጦታ ምናምን እንደሚለው ማለት ነው። ነገሮች በተቃራኒ እንደሚጠሩበት እና ቀደርያ ማለት የአላህን ቀደር ኢንካር ያደርጋሉ። በሚገርማቸው መልኩ እነዚህ ሰዎች ወልዒያዙ ቢላህ አላህ ነገሮችን ከተከሰተ በኋላ ነው የሚያውቀው፣ አስቀድሞ አያውቁም ይላሉ። ወልዒያዙ ቢላህ አያውቅም፣ አልጻፈም፣ አያውቅም፣ አልፈጠረም ብለው ነው የሚያምኑት። በእነሱ አባባል አንዳንድ ክስተቶች ጥሩ ያልሆኑ ክስተቶች ሲፈጠሩ አላህ ሳይፈልግ ተከሰተ ለማለት ፈልገው ነው። ሹፍ አንዳንዱ ያው ያላዋቂ ሳሚ የሚባል ነገር አለ አይደል? ወይም ደግሞ ሴትዮዋ ዕልም የላትም ጃሂል ናትና የባሏን ኪታብ ወይም መጽሐፍ አነሳችና በደንብ አጸዳለሁ ብላ አቧራም ከማራገፍ አልፋ በደንብ ለማጽዳት አጠበችው። አንዳንዱ እንደዛ ነው። የሆነች ነገርን አመልጣለሁ ይልና ከባድ ቢድዓ ውስጥ አንዳንዴ ከባድ ኩፍር ውስጥ ይወድቃል። ያኛውን ማየት አይችልም። ሁልጊዜ በጠባብ መንገድ የሚሄድ ሰው ሁልጊዜ እንዲህ አይነት ችግር ውስጥ ይገባል። በስፋት ኒቃሽ ያስተናገደ ጉዳይ ነው። ለማንኛውም እንግዲህ ሹፍ እኛ ስለምናምን ይገርመናል እኮ አንዳንዴ እንዴት ምን አይነት አቅል አላቸው? አዎ ያስብላል። አልሐምዱሊላህ እኛ በትክክል በነፃነት ስላመን ነው። ያኛው ደግሞ ሲዘጋበት ይገርማል። እና የቁል እነዚህ ሰዎች መቼ የመጡት? በሰሓባዎች የመጨረሻ ዘመን አካባቢ ረድዋኑላሂ ዐለይሂም ጀሚዓን። እና ለምሳሌ ከተዘገቡ አተሮች መሃል ወይም ጠበራኒ ካስተላለፉት አንዱ የቁል
ይሄኛው አያ የወረደው ይላሉ عن عمرو بن شعيب عن أبيه عن جده بأهل القدر لاي قدرن ላስተባበሉ ሰዎች ላይ ነው የወረደው ይላሉ። وكذلك زرارة ከአባታቸው እንደዘገቡት ነቢያችን ሰለላሁ ዐለይሂ ወሰለም ይህን አያ ነበቡና ኡመቴ አኺር ዘማን የሚመጡ ወደ በኋላ እሳቸው ማያገኟቸው ወደ በኋላ የሚመጡ ቀድርን የሚያስተባብሉ ሰዎች አሉ፣ እነሱን በተመለከተ ነው የወረደው አሉ። ኢማሙ አሕመድ عن نافع باستلالفت حديث عندهم أبو داودم زقبوتان زينيو حديث لا من يلالو ابن عمر عنده قادنيا نبراتشو شام يقين شام أقر لاي سوريانا بزا زوريا له كتموش مالت ان عبد الله بن عمر نديه بلو صعفو سلا قدر عندما تتراتر ميا ملكت سميتشان لو كزاري جمرو اندات تصف كنيغا ምንም አይነት ደብዳቤ እንዳጽፍልኝ ምክንያቱም ነብያችን ሰለላሁ ዐለይሂ ወሰለም አኺር ዘማን በኡመቶቼ ውስጥ ወደ በኋላ ቀደርን የሚያስተባብሉ ይመጣሉ ብለዋልና እንዳጽፍልኝ። ከዚህ ምን ረዳው ትላልቅ የከፋ ቢድዓ ባለቤቶች ዘንድ መቆራረጡ የተሻለ ነው የሚሆነው። ቢድዓ ሁለት አይነት ነው፣ በጣም ዘግናኝና የከፋ ከትልቁ አንፃር መለስተኛ ምን እንለዋለን። መቼም የወንጀል ጥሩ የሚባል ቀላል የሚባል የለውም፣ ግን ሲነጻጸር ከባባድ አደገኛ ፈጠራ ባለቤቶች ዘንድ መቆራረጥ ያስፈልጋል ማለት ነው። ሰሐባዎች የነበሩበት ሰለፎች የነበሩበት መንገድ ነው። ምክንያቱም በሽታ ይጋባል፣ ታውቃላችሁ። አንዳንድ በሽታ እያሳሳቀ ይጋባል። ከዛ መሃል አንዱ ተጨባጭ በሽታም ሳይሆን መንፈሳዊ በሽታዎችም የሚጋቡበት ጊዜ አለ። ስለዚህ መጠንቀቅ የግድ ይላል። ቀደርን በተመለከተ ከመጡ ሐዲሶች መሃል ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? ኩሉ ሸይእን ቢቀደሪን፣ ሁሉም ነገር በአላህ ውሳኔ ነው የሚፈጸመው አሉ። ሐታ አልዐጅዙ ወልከይስ፣ ደካምነትና ብልጥነትም ሳይቀር በአላህ ውሳኔ ውስጥ ሁሉ ነገር የሚካተት ነው። ነቢያችንም ሰለላሁ ዐለይሂ ወሰለም በሌላ ሐዲስ ሰሒሕ እስተዒን ቢላሂ ወላ ተዕጀዝ ብለዋል። በአላህ ታገዝ፣ አትዳከም። ፈኢን አሳበከ አምሩን ፈቁል፣ የሆነ ነገር ቢገጥምህ ባይሳካልህ ማለት ነው፣ ፈቁል ቀደረ አላሁ ወማ ሻአ ፈዐል፣ አላህ ወሰነ የሻውንም አደረገ። ወላ ተቁል ለው አኒ ፈዐልቱ ከዛ ለካነ ከዛ፣ እንዲህ ባደርግ ኑሮ እንዲህ ይሆን ነበር አትበል። ለምን? ለው የሚለው የፍተሑ ዐመለ ሸይጣን፣ የፍተሑ ዐመለ ሸይጣን፣ የሸይጣንን በር ይከፍታል። ይሄ ለው ለመጸጸት ለተከሰተው ነገር ቅሬታና ከአላህ ጋር ለመጣላት ይዳርጋል። ነገር ግን ለው የሚለው የተሻለ ኸይር ስራ ለመስራት ከሆነ ችግር የለውም። ይሄን ኸይር በዚህ ከማድረግ ይልቅ በዚህ ባደረገው ኖሮ የተሻለ ብሎ ኸይርን የበለጠ ባለመስራቱ መቆጨትን ወይም ደግሞ መነሳሳትን ለማሳየት ከሆነ ችግር የለውም። ልክ ረሱል ሰለላሁ ዐለይሂ ወሰለም እንዳደረጉት ወደ ሐጅ ሲመጡ እሳቸው ሀዲ ይዘው ስለመጡ ተመቱዕ ማድረግ አይችሉም። ዑምራን አድርገው ከዛ አቆመው እንደገና ሐጅን መጀመር አይችሉም። ስለዚህ ሰሓባዎችን ሲያዟቸው ቅር አላቸው። ሰሓባዎች እሳቸውን መከተል ስለሚፈልጉ ማለት ነው። ንግግራቸውን ላለማክበር ሳይሆን እሳቸው ያላደረጉትን አዘውናል፣ የእሳቸው በላጭ ነው ብለው ስለሚያምኑ ምን አሉ ረሱል ዓለይሂ ሰላቱ ወሰላም፣ ይሄ ነገር እንደሚከሰት አላህ አልነገራቸውም። ይሄ ነገር እንደሚከሰት ባቅ ኖሮ ሀዲ ይዤ አልመጣም ነበር አሉ። ምን ለማድረግ? ከሰሓባዎቹ ጋር ተመሳሳይ ተግባርን ለመፈጸም። ግን ያን እንዳይፈጽሙ የከለከላቸው ምንድን ነው? ሀዲ ይዘው መምጣታቸውን። ይሄ ነገር እንደሚከሰት ባቅ ኖሮ ምን አደረግ ነበር? ሀዲዩን ትቼ መጣና ልክ እንደናንተ ዑምራይን አደርግና በሐጅ ሰሞን ማለት ነው ዑምራይን አደርግና አቆማለሁ፣ አጠናቅቃለሁ። ከዛ በኋላ ሐጅ ወቅት ልክ ሲደርስ የውመ ተርዊያ 8ኛው ዙልሒጃ ሲመጣ እንደገና ኢሕራም አድርጌ ይቀጥል ነበር። ግን አልሆነም አሉ። ይሄ ኸይርን ከመመኘት አንጻር ከሆነ ችግር የለውም። ነገር ግን የሆነ ነገር ስለደረሰበት አንድ ሰው ለው ካለ መጨረሻ ምንድን ነው? አልሆነም ማለት አያደርግም እኮ እንዲህ ባረግ ኖሮ ባላደርግ እሺ ምን ይሆን? አላደረክም፣ ሌላ ነገር ተከሰተ። ነፍስያ ትደክማለች፣ የሸይጣን በር ይከፍታል። ልሞት፣ መርዝ ልጠጣ፣ በቃ መላ የለኝም ልጥፋ፣ ልታነቅ፣ ልሰቀል፣ ብዙ ወንጀሎች ውስጥ ይገባል፣ ወይም ከአላህ ጋር ይጣላል።